ምንድነው እዚህ እንደ አይጥ ይሸታል አለችኝ ይሄ ሽታ ካንቺ ውስጥ የሚወጣ ነው ከማጽረሽ የሚወጣ መግል ነው ከዛ እንደ ስትለኝ አይጥ ሞተ ነው አልኳት እንደ ልጅ ገለባበጥሻል ሆድሽ ውስጥ አለኝ ልጅም ትፈልጊያለሽ ግን እምብሎሻል አለኝ ተነሽ ያለኝ ተነሳው ስነሳ ያው ማንም የለም እግዚአብሔር ያውቃል ባለበት ልክ ጸለልኝ ጸሎት ካለቀ በኋላ በቃ እንደ ልጅ ነው ውርር ያለው ውስጥ የጊዜው ሰው ደነስና ተንቀሳቀስ ካሁኑ አንተን ማየው ውጭ ሀገር ነው ጀምር አለ ወደ ኋላ አሰብኩኝ አየው ሰው የለኝም ማን ደኛ አልኩት አንተ ዝም ብለህ ውጣ አለኝ አባ እግዚአብሔር ሴት እንዲህ አለችኝ ባለቤቴ ከኔ እኔን ጥሎኝ ሄዶ 2 አመት ቆይቷል እኔም በማህፀን እጢ እጨነቃለሁ እናም እነዚህን 2 ከባባድ ጥያቄዎች ይዤ ወደ ግሎሪየስ ጎስፐል ኢንተርናሽናል ቸርች ወደ ፕሮፌት ተስፋልኝ ተፈሪ ጋር መጣሁኝ ከጉባኤ አነሳኝና ለ2 አመት ሙሉ ጥሎኝ የጠፋውን ባለቤቴን የት እንዳለ ማላቀውን በቅርብ ጊዜ ወደ አንቺ ይመጣል አለኝ አለች ለጌታ ጨብጭቡለት ለጌታ ክብር ጉባኤ ከዚህ በላይ እሱም ብቻ አይደለም አሁን እየተሰቃየሽ ያለሽበትን የማህፀን እጢ በፍጹም ካንቺ ላይ ጠፍቷል ብሎ ጸለየልኝ እውነትም የእግዚአብሔር ሰው እንደተናገረ የማህፀን እጢው ከኔ ላይ ጠፍቷል አለች ጉባኤ ለጌታ ክብር እሱም ብቻ አይደለም አለች ለ2 አመት ሙሉ ጥሎኝ የጠፋው ባለቤቴ አንተ ከጸለይክ በኋላ አሁን ደውሎ በዚህ ወር በ25 እኔ ቤት እመጣለሁ ብሎ ለጌታ ክብር ጉባኤ ከዚህ በላይ ሆይ ለምን ያክል ጊዜ ነበር የጠፋው ከቤትሽ የጠፋው 2 አመት ሆነ 2 አመት ሙሉ ጠፋ ከጸለይኩ በኋላ ራሱ ደወለ ከዛ 11 ሰዓት ላይ እዚህ የጸለይኩ ቀን ማለት ነው ልጄን ስም ጠርቴ ነው የጸለይኩ የአባቴን ስም ጠርቴ ነው የጸለይኩልን ቃልኪዳን ልጅሽ ናት አራ ለጌታ ከፍ ያለ ታጨብጨባ ባራዲያስ ሶቲ ካቲያስ አንድ ሰው ከኔ ጋር አሜን በሉ ሲባል አሜን ቃልኪዳን ልጅሽ ናት አዎ ከኋላ ሄጄ ኃይሌ የሚባል ሰው አየሁ አባቴ ነው አባትሽ ነው የእርግማን ቀንበር ከሱ ተከትሎ መጣ እውነት ነው በጣም እርግማን አለ በጣም ሰልችቶኛል እኔ ብቻ ነበር ጌታ ተቀበልኩት ግን ሰልችቶኛል በጣም ከዛ በኋላ ጸለይኩኝ ከዛ 11 ሰዓት ላይ ወሬ የሚሰሙ ነገር አለ አልኩ እሺ ከዛ ልክ 11 ሰዓት ደወለና ካገባው ከባለቤቴ ጋር ሊለይ ነው አዲያሶ ካታ እጅም ብትቀርግና አሜን ማለት ሲባክ አሜን እዚህ ጧት ተጸለየ ጌታ መንፈስ የሚሞት ነገር 11 ሰዓት ላይ የሚሰሚው ነገር አለ yes እዚህ ቆሞስ ለሰባ ሰዎች ዛሬ እግዚአብሔር ይብሎኛል 11 ሰዓት አሜን ተኩል ላይ አንድ አዲስ ዜና ተሰማላችሁ አሜን ማላዲያሶ ፓራ የተያዘባችሁ ነገር ባህል ይለቀቃል ባክ አሜን ዛሬ 11 ሰዓት የተዘጋ በር አውቆ ይከፈታል ባክ አሜን የድህነት ቀንበር ከላችሁ ላይ ይሰበራል አሜን አንድ ሰው ቆሞ አሜን ይበል ሲባክ አሜን ኦፎለ ሃሌሉያ አሜን አቤት የጌታ ድምጽ ጌታ ምስክር አው ጧት ጌታ ምን ብሎ ተናገረ 11 ሰዓት ላይ ስልክ አዲስ ስልክ ይደወላል ትሰሚያለሽ ልክ 11 ሰዓት ደወለ 11 ሰዓት ደውሎልኛል 11 ሰዓት ደውሎ እንደዚህ አለኝ ከዚች ካገባው ሰው አንቺና እኔን ለይቶኝ ካገባው ሚስቴ ጋር አልተስማማውትም ናሴ 25 ላይ አንቺና እኔ አዲስ አበባ እንገናኝ አለኝ ቆይ እኔ የሄኖ ሴትዮን ስም ሰራ አላቂ መላልሽም እኔ ሲማላቃትም ግን ያገባ እሷ ነው ያገባው እሷን ተደው ወደዚህ ይመጣል አላልኩም አዎ ይመጣል ለጌታ ክብር ተመጣ አልማዝን አታውቂም አንቺ አዎ አታውቂም አልማዝ አሁን ታዲዮስ ጋር እሺ ማሉ አልነግርም እግዚአብሔር የማሆን ነገር አፍርሻለሁ እውነት ነው አግብተው ወልደዋል አሉ አላወቅሁትም አራ ለጌታ ከፍ ያለ ጨብጨባ ይሁን ማን ነው ፈጣን ምላሽ የሚፈልግ ሰው ካለ ፈጣን አሁን ጸልያለሁ ዛሬ እስከ 10 ሰዓት ድረስ መልካም ዜና ተሰማላችሁ አሜን ዘማ ሀዲያ ረባሸን አሜን 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 ዛሬ እስከ 10 ተኩል አዲስ ዜና ተሰማላችሁ አሜን ተሰውሮ ያለው የእናንተ በረከት እጃችሁ ላይ ገባ በኢየሱስ አሜን አሜን አለላን ሰው ይሁንለት ባክ አሜን አሜን ሃሌሉያ አሜን ጌታ ምስክር አሜን 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 እኔ ብዙ ጊዜ እዚህ ጉባኤ ውስጥ ቃል ብቻ ሰብከ አውቃለሁ ሳልተ ነብይ ትንቢት ሲመጣ ግን እግዚአብሔር እንዲህ ብሎኛል በቃ ቻው ይሁን አለ ሆነ ሌላ የለም አንድ ሰው አሜን ማለት ሲባል አሜን አሁን እሷ እየመሰከረች ምን እንደማይታወቃላችሁ ለ19 ሰዎች ሮብ እስከ 7 ሰዓት ድረስ
በስልካችሁ ላይ ናና ተረከብ። አሜን። ናና ተረከብ። አሜን። ናና ሆኖልሃል። አሜን። ናይና የራስሽን ውሰጂ። አሜን። አሜን። አልተዘጋም፣ ተከፈተ። ሆነ፣ ተከፈተ። ለብዙ ሰዎች የምስጋና ደብዳቤ እጅ ላይ ገባ። receive it in the name of Jesus. I receive. አንድ ሰው አሜን ይበል ሲባክ። አሜን። ሃሌሉያ። ምን አይነት የእግዚአብሔር እጅ አለ እዚህ ቤት ላይ? ለሰው ማይቻል እግዚአብሔር ይቻላል። አጠገብ ያለው ሰው ገፋርግና ይሆንልሃል በልስ። ይሆንልሻል። አትጠራጠር። አትጠራጠር። እዚህ ቤት ላይ የእግዚአብሔር እጅ ብቻ አለ። የእግዚአብሔር እጅ ብቻ አለ። አሜን በል ሲባክ። ሃሌሉያ። እሺ ከዛ በኋላ ከወለድኩ ጀምረ ከማይጸና የሚግል ነበር እየወጣ የነበረ በወለድኩ በአማት ማለት ነው። ከዛ ለእናቴ እንደዚህ ነው ያልኳት። እናቴ ምንድነው ከማይጸና የሚግል እየወጣ ነው አልኳት። ከዛ እግዚአብሔር ይችላል። እናቴ ኦርቶዶክስ ነው፣ አባቴም ኦርቶዶክስ ናቸው። አንቺ በጌታ ስለሆንሽ በቃልሽ በመጽሐፍ ቅዱስ እንደዚህ ይዘሽ ጸልይ አለችኝ። ከዛ እንደዚህ የጸለይኩ 2007 ላይ ልጄን ለእናቴ ጥዬ ወደ አዲስ አበባ መጣሁ። ከበደኝ። በሻርቤ እንደዚህ አስሬ ነው ሰው ቤት እየሰራው የነበረው። ከዛ በኋላ በቃ አይዛብ ቤት ነው የገባሁት። እንደዚህ አሽሬ ተሰርባ አንቺ ምንድነው ብርቅሽ ነው እንዴ ትለኛለች። ግን እግዚአብሔር ያየኝ ነው ስራ ለጌታ ክብር፣ ለጌታ ክብር። ከዛ እንደዚህ ያልኩት 2017 አያቴና አጎቴ በየወሩ መካከል ሲሞቱ ወደ ክፍለ ሀገር ሄጄ እዛ ቆየሁትና ከዛ ሲያመኝ አሁንም በሻርባ አሰርኩት። ይሄ እንደዚህ ያለችኝ ምንድነው አንቺ ማይጸነሽ እንደ የሞቴ አይጥ ይሸታል አለችኝ። ይሄ እንደ የሞቴ አይጥ ማይጸነሽ ይሸታል አለችኝ። እንደዚህ ነው ያልኩት። እዚህ ግድግዳ ውስጥ እኮ አይጥ ማን ነው እንደዛ አለች? ይሄ ግድግዳ ውስጥ እኮ አይጥ ሞቶ ነው አልኳት። አየ ሰው ይኸውላችሁ ከኔ ጋር ናችሁ። አጠገብ ያለው ሰው ሰውን አትናቅ በል ሲባክ። ከኔ ጋር ናችሁ ወይ? እኛ ሰዎች ብሎ ሰው ቅፍ አድርጎ ሰላም ብሎ በሚኖር ተቀላይ ጤና ስላለ ነው። አሜን አሜን። ከገንዘብ በላይ ከሀብት በላይ ከእውቀት በላይ እግዚአብሔር ጤና ይስጣችሁ። አሜን። ይሄ ተሸክመን የምንሄደው ክምር አፈር ነው ታውቃላችሁ። ማን ነው እንደዛ አለሽ አንቺን? የገዛ አይትሽ መጨረሻ የተነጣ ምንድን አለችው? አንቺ ምንድን እንደዛ አጠገቤ አያቴ ቤት አላቅሶ ለቁጭ ብለን እያለ እንደዚህ መጣችና አንቺ ምንድነው እዚህ እንደ አይጥ ይሸታል አለችኝ። ይሄ ሽታ ካንቺ ውስጥ የሚወጣ ነው፣ ከማጽረሽ የሚወጣ መግል ነው። አዎ ከዛ እንደ ስትለኝ አይጥ ሞቶ ነው አልኳት። ምንም አልኩም። አይጥ ሞቶ ማይጸነን አልኩም። እግዚአብሔር ግን እያየህ ነው አይጥ ሞቶ ነው አልኩት። ከዛ በኋላ ተመልሼ አዲስ አበባ ሲመጣ ሴትዮ አንቺ ምንድነው ትሻቻለሽ አለችኝ። ሌላ የሚሰራበት ሴትዮ ማለት ነው። ከዛ ወጥቼ ወደ ማዘር ጋር ሄድኩትና ናሴ 25 ለተመልሼ እዚህ አዲስ አበባ መጥቼ አሁን የሚሰራው ቤት ገብቼ እንደዚህ መኝታ ቤት ልጆቹ ከእኔ ጋር የሚተኙ አፍንጫቸውን ይይዛሉ። ልብስ በቀን 3 ነው የሚቀይረው። ጌታ ሆይ እያልኩ ነበር። ግን እግዚአብሔር እዛ ጋር ነው ቁጭ ያልኩት። በጀርባዬ ያሉት በዚህም ሽቶ አድርጌ መጥቻለሁ፣ ግን ይሸታለሁ። ከዛ በኋላ በጀርባዬ ያሉት ምን ይሉኛል እያል በጀርባዬ የተቀመጠ የሀገሬ ልጅ ነው። ከዛ ጌታ ሆይ እያልኩ ተናገረኝ። መልክ ቃል ስታወጣ አሜን እያልኩ ነበር። ከዛ እዛ ሄድክና ስሜን ጠራኝ፣ የልጄን ስም ጠራ፣ የአባቴን ስም ጠራ። ኦፕሬሽን ሆነሽ ልትሞች ነው አለኝ። ሐኪሞቹ ምን አሉኝ? ኦፕሬሽን እናደርጋለን እጤ ያለ ሲሉኝ የሰማይ አምላክ ኦፕሬሽን ያደርጋል እናንተ አታረጉም አልኩት። ሐኪሞች ለጌታ ክብር አታመጣም ጉባኤ። ከዛ እንደዚህ ብዬ በቃ ለማንም አልተናገርም። ለሴትዮዋ አንድ ቀን በመጣ በሳምንቱ እዛ ቆሜ ያለ ለቅሶ እየሄድኩ ነው ብዬ ጥቁር ሸርብ ይዤ መጣሁ። ከዛ ዝም ብሎ ለሙድራ ልጆች ይጸልያሉ ስትይ እዛ ቆሜ ጉባኤ ሁሉ ሲወጣ አንተ ታውክና ትቼ ሄድኩት። ተመልሼ መጣሁ። ከዛ እንደገና መጽሐፍ ቅዱስን እጅ ጀርባ ውስጥ አደረኩትና ለቅሶ አለ ጋርሜንት ብዬ አውቀ ሴትዮዋን ግን አማኝ ናት። ጋርሜንት ለቅሶ አለ ብዬ መጣሁ። ሲመጣ ጉድጉዴን ከነ ወንድሞቼ 7 ወንድሞቼ ጠራኝ። ለሰባቱ በአንቺ ምክንያት መንገድ ተከፍቷል። ጉባኤ ለጌታ ክብር ከዚህ በላይ ሃሌሉያ። ከዛ በኋላ ከዛ አንተ ጸልዬ እንደሄድኩ እስቲ አያለው ብዬ 3 ቀን ፓንቴን አንድ ቀን ማይለብሰው ፓንቴ 3 ቀን ለበስኩት። ሽታ የለም፣ ልብስ ቀይረ የለም። ለጌታ ክብር ለጌታ እልልታ ይሁንለት። አሁን ትልቁ ጥያቄ ያለ ጊዜ ብዙ ሳልወልድ ኦፕራሽን ሊሆን ነው ወይ? ልጄንም በኦፕራሽን ወልጄ ግን በጣም አሁን መጻይ ማይጻነ የታመምኩት ነው። እጁት በኦፕራሽን ነው። እግዚአብሔር እንዲህ ብሎኛል። ከውስጥሽ ላይ ያለው ይሄን የሚያክል እጢ እንዲህ ጎትቶ ሳወጣ አይቻለሁ። አሜን። አንድ ሰው ጮሆ አሜን በሉ ስማ። አሜን። ከዛ በኋላ ልብሶችን ሁሉ አጥቤ እሺ ፕሮፌት ምንድነው አለችው? አውራስ በጣም
ማህፀኔ ላይ ከሚፈሰው ፈሳሽ የተነሳ ማህፀኔ በጣም ይሸት ነበረ። ማንም ጋር አጠገቡ መቀመጥ አልችልም። እምታሰራኝ ሴትየው ራሱ ምንድነው አንቺ ትሸቻለሽ አለችኝ። አብረኝ የሚያድሩ ልጆች አፍንጫቸውን ይዞ ነው ከኔ ጋር የሚተኙት። የገዛ እህቴ አንድ ቀን እቤት ሂጄ አንቺ ምንድነው እዚህ ጋር የሞተ አይጥ አለ እንዴ የሚሸት ነገር እሰማለሁ ስትለኝ እኔ አውቃለሁ ከኔ ነው ይሄ ሽታ መውጣው፣ ግን እሷ ስለማታ ግድግዳ ውስጥ የሞተ አይጥ አለ ብዬ ሸውጄ አለፍኳት። እናም አንድ ቀን ከመስሪያ ቤት እዚህ ጋርመንት አካባቢ ለቅሶ አለ ብዬ ለቅሶ ደርሼ እመጣለሁ ብዬ ለአሰሪዬ አስፈቅጃት ወደ ግሎሪስ ጎስፔል ኢንተርናሽናል ቸርች መጣሁኝ። የእግዚአብሔር ሰው ፕሮፌት ተስፋልኝ ተፈሪ አነሳና የኔን ስም የልጄን ስም የወንድሞቼን ስም ጠራ። እንዲህ አለኝ፣ ኦፕራሲዮን ልትሆኚ ተዘጋጅተሻል፣ ነገር ግን የኦፕራሲዮን ቀጠሮ ተሽሯል፣ ተፈውሰሻል አለኝ። ለጌታ ክብር ከዚህ በላይ እና ለ6 ዓመት ሙሉ ከማህፀኔ ይፈስ የነበረው ሽታ አሁን ቆመ። እሱ ከጸለየበት ጊዜ ጀምሮ በቀን 3 ከዛም በላይ ፋንት ነው የሚቀይረው። ራሴን አስሬ ነው የሚንቀሳቀሰው። ግን እስኪ እሱ የጸለየውን አያለው ብዬ አንድ ፋንት አድርጌ ለ3 ቀን ቆየው። ፈሳሽ የሚባል የለም፣ ሽታ የሚባል የለም። ለናዝሬቱ ለኢየሱስ እኔ የምለው ነገር የለም። ኢየሱስ ብቻውን ይችላል። ዓለም ላይ ላላችሁት ሁሉም ኢየሱስን አትቀልዱ። ኢየሱስ ቻይ ነው። ኢየሱስ ሁሉም የሚያደርግ በሽተኞችን የሚፈውስ HIV የሚፈውስ ካንሰርን የሚፈውስ የኛ አምላክ አይጥልም አይተው። ወደ ኢየሱስ ኑ። የዚህ ቸርች ቤት ኑ፣ ትፈወሳላችሁ፣ ትቀየራላችሁ። በጌታ ስም ይጠራችኋለሁ። ኑ፣ እዚህ ቤት ማዳን አለ ይላል። ለጌታ ክብር አምጡስ ከዚህ በላይ ሃሌሉያ። ኢየሱስ ጌታ ነው። ኢቴ እንዲህ ነው ያለችኝ። ለብዙ ጊዜ እንደ ልጅ ሆዴ ውስጥ የሚገለባበጥ ነገር አለ። እርግዝና ነው ብዬ ሳስበው እርግዝና አይደለም፣ ዝም ብሎ እንደ ልጅ ግን ይገለባበጥ ነበር። በዚህ ጉዳይ በጣም ለረጅም ጊዜ እየተሰቃየው ነበርና አንድ ቀን ወደዚህ ቸርች መጣሁኝ። የእግዚአብሔር ሰው አቆሞ ጸለየልኝ። ይሄን ሆድሽ ውስጥ የሚገለባበጠውን ነገር ካንቺ ላይ መትቻለሁ አልከኝ። ያ ተመቶ ደግሞ በቅርብ ጊዜ ልጅ ትወልጃለሽ ብለህ ጸለይክ። እውነትም ያ ሆዴ ውስጥ እንደ ልጅ ይገለባበጥ የነበረው መንፈስ ከኔ ላይ ተመቶ በፋንታው እንደጸለየው ልጅ አርግሼ መጥቻለሁ። ጉባኤ ለጌታ ክብር ከዚህ በላይ ኦይ እጅን ብድግ አድርግ። ልባርክ በጌታ በኢየሱስም ይሄ ሳምንት የፍሬያማነት ሳምንት ይሆን። አሜን። ይሄ ሳምንት የደስታ ሳምንት ይሆንላችሁ። ይሄ ሳምንት ማህፀናችሁ ላይ ልጅ የሚቀመጥበት ሳምንት ይሆንላችሁ። የተኛው ከልካይ በኢየሱስም ከህይወታችሁ ላይ ይመታ። አሜን። እግዚአብሔር በእግዚአብሔር ሰው አልፎ ምን እንዳደረገልሽ ከየት እንደመጣሽ በደንብ አንቺ ተናገሪ። የመጣሁት ነፃነት ከዚህ ከሰፈራ ነው የመጣሁት። ነፃነት ይባላል ስሜ። እግዚአብሔር እዚህ ቤት በኃይልና በኃይል ይሰራል። አጨብጭቡለት እስቲ ለጌታ። እውነት እመኑ። እንደኔ አማኝ ካለ ይሆናል፣ አይሆንም ባላቸው ጉዳይ ላይ እግዚአብሔር ያደርጋል፣ ይሰራል። እመኑ። እምነት ያስፈልጋል። እኔ እዛች ጋር ነው ልጄ ጋር የተቀመጥኩት። እግዚአብሔር ሰው ጸለየልኝ። ፈራሁት። ማንም መነሳ ሰው የለም ነበር። ያን ሰዓት ልጄን አቅፌ ተቀምጬ ነበር። በጣም ነው በቃ አሁን እሱ እንዲያለው እንደ ልጅ ነው በቃ። ቆይ እግዚአብሔር ሰው የፈራሹ በሆዱ እንደ ልጅ የሚገለባበጥ ነገር አያለው ስል ነው ሰው ያልተነሳው። እስቲ ሌላ ሰው የሚነሳ ሰው ካለ ብዬ ሳስበው ማንም የለም ነበር። እንደ ልጅ ይገለባበጥሻል ሆድሽ ውስጥ አለኝ። ልጅም ትፈልጊያለሽ ግን እምቢ ብሎሻል አለኝ። ተነሽ ያለኝ ተነሳው። ስነሳ ያው ማንም የለም እግዚአብሔር ያውቃል። ባለበት ልክ ጸለየልኝ። ጸሎት ካለቀ በኋላ በቃ እንደ ልጅ ነው ውርር ያለው ወደ ውስጥ በእውነት። አረ ለጌታ ጨብጭቡለት። ሲያየው ምንም የለም ግን በቃ ውርር አለኝ ወደ ታች አይታይም። በቃ ዛሬ እስከ ቤትም ሲወጣ ዛሬ የኔ ቀን ነው ብዬ ነው ከቤት የወጣሁት። እንዳልኩ ደግሞ እግዚአብሔር ሰው ደግሞ ዛሬ ያንቺ ቀን ነው አለኝ። አሜን ብዬ እኔም ተቀበልኩት። ሆነ በቃ ያ በሽታ እዚህ ቤት አራግፌ ወጥቷል። ለጌታ ክብር ጉባኤ ከዚህ በላይ ቀላል ይመስላል ግን 5 ዓመት ሙሉ ነው በዛ በሽታ የተቃየሁት። እኔና ባለቤቴ ነው የማውቀው። ለማንም ሰው እናት አባት አያውቁም። በእውነት በጣም ተሰቃይቻለሁ። ሐኪም ቤት እሄዳለሁ በሽታ የለም ይላሉ። ግን ሲመጣ አስተኛም፣ ሲበላ ይበላኛል፣ ሲጠጣም ይጠጥብኛል። እና ምስክርነት ለኔ ደግሞ ዛሬ እዚህ ቤት አዲስ አይደለም። ከዚህ በፊትም መስክር ያለው እግዚአብሔር እውነት በዚህ ቤት በጣም ኃይል ይሰራል።
ለጌታ ጨብጭቦለት እስቲ። ቃላት ያጥርብኛል እና እግዚአብሔር ሰው ያ በሽታም እንግዲህ ከዘር መንዘር የመጣ በሽታ ነው አለኝ። ዛሬ ተወጋ አለኝ። እኔም እዚህ ጋር ቀበርኩት አልኩት። በቃ እንዳልከው ተቀበረ። ልጅሽም አሁን እርጉዝ ሆነሽ ይዘሽ ትመጪያለሽ፣ ምስክርነት እዚህ ጋር እንገናኛለን አለ። አሜን ብዬ ወደ ቤት ሄድኩት። አሁን መቼ ነው መሰለ ሐሙስ ዕለት ተመርምሬ ሲያየው ነፍስ ጥሩ ነሽ ተብዬ ወደዚህ ጌታ በእናንተ ቤት ይኸው ለምስጋና አቆሞኛል። አጨብጭቡለት ለጌታ። ቆይ እናንተ ሰዎች ስሙኝ። ለ5 ዓመት ሙሉ ጓደኛ ሲያያት ቤተሰብ ሲያያት እርጉዝ ነው የምትመስለው። ሆዷ ውስጥ ይገለባበጣል፣ ግን ልጅ አይደለም። ለትንሽ ጊዜ እኮ አይደለም፣ ለ5 ዓመት ሙሉ ነው የተሰቃየችው። ነገር ግን እኔ አለ ባለፈው የእግዚአብሔር ሰው ሲጸልይ ነበርኩ። ማይክ ያስኩት እኔ ነኝ። የዛሬ 2 ወር ባልሞላ ጊዜ የ5 ዓመቱን በሽታ የተሰቃየችበትን በአንድ ቃል አሁን ካንቺ ላይ ተመቷል አለኝ። እንደዚህ አለች፣ ከዚህ ቸርች ሳልወጣ አለች እንደምሄድ አደረገኝ፣ ራሴን ወረረኝ፣ አስጨነቀኝ። ለ5 ዓመት ሙሉ የተሰቃየሁበትን ከዚህ ቸርች ይሻለርኩም እዚሁ ተራገፈ አለች። ቆይ ኢየሱስ ጌታ ነው። እሱም ብቻ አይደለም፣ እሱ ከኔ ላይ ተመቶ በፋንታው ልጅ ታረግሻለሽ አለኝ። አሁን እውነትም ልጅ አርግዤ በሆስፒታል በዶክተሮች ኮንፈርሜሽን አድርጎልኝ ልጅ እርጉዝ ነሽ ተብዬ ነው የመጣሁት ነው የምትለው። አይቅለልባችሁ። ከፍ ያለ ለጌታ ስለዚህ ላንቺ ይሄን ላደረገልሽ በእግዚአብሔር ሰው አልፎ እግዚአብሔር ላንቺን ችግር ከዚህም በፊት አሁንም በጣም ከፍ ያለውን ችግር እግዚአብሔር በእግዚአብሔር ሰው አልፎ አፍርሶልሻል፣ መልስ አድርጎልሻልና በዓለም ዙሪያ ሆነው ይሄን ዩቲዩብ ላይ ቲቪ ላይ ለሚመለከቱ ሰዎች የምታስተላልፊያቸው መልእክት ካለ? አሁን እግዚአብሔር እውነት ነቢዩን ተስፉን እግዚአብሔር ይባርክ። እውነት እግዚአብሔር ጸጋውን ያብዛል። እውነት ልጆቹን ባለቤቷን እግዚአብሔር ይጠብቅ። በእውነት እኔ እንጃ እኔ ያልኩበት ያልሄድኩበት ቸርች የለም። ሁሉም ቸርች እጃለሁ፣ ግን እኔ እንጃ እንደዚህ ቤት የሚፈወስ ቸርች እስከዛሬ አላገኘሁም። እውነት እዚህ መጥቼ ችግሩን አራገብኩት፣ ነፃ ሆንኩት። የፈለግኩትን ደግሞ እግዚአብሔር ሰጠኝ። እግዚአብሔር አሁንም ይባርክ፣ ጸጋውንም ያብዛል። ተባረክ። እኔ ደግሞ ምላቸው እዚህ ስክሪኑ የሚያዩት ኑ መታችሁ ይሄን እዩ። እውነት መታችሁ ይሄን ቅመሱ እላችኋለሁ። በእውነት ይሄን ቅመሱ። ያየው ሰው ነው የሚያውቀው። ስለዚህ ያ ደግሞ ያላየው ሰው አይም። ስለዚህ መታችሁ ይሄን ጌታ ይሄው እዩ እንደነ ቅመሱ እላችኋለሁ። አጨብጭቡላችሁ ለጌታ ክብር ከዚህ በላይ ሃሌሉያ። ዮሐንስ ወንጌል ምዕራፍ 1 ላይ ናትናኤል ፊልጶስ ስለ ኢየሱስ ሲነግረው ከናዝሬት መልካም ነገር ሊወጣልን ብሎ ናቀ። ናትናኤል ግን ፊልጶስ ግን አልተከራከረም። መተ እያለው ከጎኔ ያለውን ያዘውና እዚህ ቤት የሚሰራውን የእግዚአብሔርን እጅ በለው፣ መተ ይበለው። በነብዩ ላይ የሚገለጠውን ክብር በሉት እስቲ። መተ ኢየሱስ ጌታ ነው። ወንድሜ እንዲህ ነው ያለኝ። ከጉባኤ አነሳኝና የእግዚአብሔር ሰው አሁን በቅርብ ጊዜ ፓስፖርት አውጣ፣ የውጭ በር ተከፍቶልሃል አልከው። እናም አንተ እንዳልከው ያንተን ቃል አምነው ሄዶ ፓስፖርት አወጣ። እውነትም በቅርብ ጊዜ አሁን እኔን በሞባይሉ እያሳየኝ ነበርና የውጭ በር ተከፍቶ ኦልሬዲ ቪዛው ተለቆለታል። ጉባኤ ለጌታ ክብር ከዚህ በላይ ሁሉንም ጨርሻለሁ፣ ኦልሬዲ ቪዛዬ መጥቷል ነው የሚለው። ለጌታ ጨብጭቦለት እስቲ። እግዚአብሔር ምን እንዳደረገል በእግዚአብሔር ሰው አልፎ ምን እንዳደረገ ከየት እንደመጣ ስሚ ማን እንደሆነ ካንተ እንስማ እስቲ። ስሜ አበበ ይባላል። ስለኔ ማውራው ነገር ምን የለም። ታሪኬ ኢየሱስ ነው። አጨብጭቡለት ለጌታ። ኢየሱስ ጌታ ነው። ሰው የለኝም፣ ገንዘብ የለኝም። ነገር ግን እግዚአብሔር ገንዘብ ሆነ፣ ሰው ሆነ። የጊዜው ሰው ተነስና ተንቀሳቀስ፣ ካሁኑ አንተን ማየው ውጭ ሀገር ነው ጀምር አለ። ወደ ኋላ አሰብኩኝ፣ አየው ሰው የለኝም። ማን ረዳኝ አልኩት። አንተ ዝም ብለህ ውጣ አለ። እሺ አልኩት። በእምነት ሄድኩኝ። ሄጄ ጠየቁኝ። ሲጠይቅ ኤጀንሲዎቹ 1.8 ምናምን ጠየቁኝ። 1.8 ጠየቁኝ። የለኝም። መቼ እንደገና እዚህ ጋር ተቀምጬ አነሳሁንም እና እንዴት ሆነ? አይ ካሁኑ አይሳካም አልኩት። ምን አገባ አንተና አለ። ስለ ገንዘብ አንተና አገባም፣ ዝም ብለህ ጀምር አለ። ምንም አላልኩም፣ በማንም ተስፋ አላልኩም። እግዚአብሔር አለ አልኩ። ዝም ብዬ ፓስፖርቱን ወስጄ ሰጠሁት። እንደሰጠሁት በ18ኛው ቀን ቪዛው መጣ። ዋው! ለጌታ ክብር፣ ለጌታ ክብር።
ሰው የለኝም ገንዘብ የለኝም ብለህ ተስፋ ቆርጠ ከመጣህበት እንደገና አነሳ። አንተ ስለ ገንዘብ ምን አገባ? እኔ ቃል ተናግሬያለሁ ሂድ ጀምር አለህ። እንደገና ሄደ ፓስፖርትን ሰጠህ። በተናገረ በ18 ቀን ውስጥ ቪዛ መጣ። ቆይ እንደዛ ከሆነ እንካ ውሰድ። ምን ትፈልጋለህ? መከናወን ትፈልጋለህ? እንዲሳካልህ ትፈልጋለህ? አዎ። በር እንዲከፈት ትፈልጋለህ? አዎ። ማራዲያ ሶቲ ለራባሼና ራባዲና ቪልካዳ ሀዲያ ሶፓራዲያና ማላካዲያ ሳፍራዲጋ ዲያዴውሳ ለ21 ሰዎች በዚህ በ10 በጆሮአችሁ መልካም ዜና ትሰማላችሁ። አሜን። ሰምቻለሁ። ያው ጌታ ምስክሬ ለ21 ሰዎች በዚህ በቅርብ ቀን ውስጥ በጆሮአችሁ መልካም ዜና ትሰማላችሁ። አሜን። አይሆንም ያላችሁ ነገር ይሆንላችኋል። አሜን። ገንዘብ ቢጠፋ በር ይከፈትልሃል። አሜን። ሰው ቢጠፋ በር ይከፈትልሃል። አሜን። እሚረዳ ቢጠፋ በር ይከፈትልሃል። 21 ቀን የምስጋና ቀን ይሆናል። አንድ ሰው ብድግ ብሎ ይሆናል ይበርሽባል። ይሆናል። ሃሌሉያ አሜን። ወዳጆች ስሙ። በገንዘብ ይመጣ እንደኔ አይነት ድሃ የሰው የለም፣ ግን እግዚአብሔር የረዳው ሰው እንደኔ ነው። አሜን። ገንዘብ ሰውን እግዚአብሔርን ሰምተህ ውጣ። አጠገብ ሰው ሰምተህ ውጣ በል። እሺ ሰምተህ ውጣ። ይከናወንልሃል። ይሆንልሃል። አይበላሽም በሉስ። አይበላሽም። በድንገት ከዚህ ጉባኤ ውስጥ 4 ሰዎች ኪሳቸው 5 ሳንቲም የለም፣ ግን እግዚአብሔር አምላክ ባጀት የመሩ ሰዎች አላቸው። አሜን። አረብ አይደለም ማለት ካናዳ ራሱ የሚያገኙ ሰዎች አላቸው። አሜን። አፍሪካ ራሳቸውን የማያገኙ ሰዎች አላቸው። አሜን። አንድ ሰው አሜን ይበል ይስማል። አሜን። ጩሁና ከኔ ጋር ተከፈተ በል ይስማል። ተከፈተ። ዛላ ዲያራባሻ ባህዲያስ ቆይ ትመሰክራላችሁ? አዎ ትመሰክራላችሁ? አዎ። የእግዚአብሔር ቃል ሲናገር የእግዚአብሔር እጅ ባለጠጋ ታደርጋለች። የሰው እጅ አይደለም። ዛሬ ባለጠጋ የሚያደርግ የእግዚአብሔር እጅ በእናንተ ላይ አውጃለሁ። አሜን። አውጃለሁ። አሜን። በኢየሱስም ማንም ሊዘጋ የማይችለው በር ተከፈተ ባክ። አሜን። እባብ ሊዘጋ የማይችለው በር ተከፈተ ባክ። አሜን። ድግምትና መተኛ ሊዘጋ የማይችለው በር ተከፈተ ባክ። አሜን። አንድ ሰው በእምነት ተከፈተ ይበልስ ባክ። ተከፈተ። ሁለት ተከፈተ። ሶስት ተከፈተ። የመጨረሻ ተከፈተ። የሚያምን ሰው ይዞ ይሂድ በኢየሱስም። አርሲ ይዞ ይሂድ በኢየሱስም። አርሲ ይዞ ተራመድ በኢየሱስም። አርሲ ሃሌሉያ አሜን። ለሰው ማይቻል እግዚአብሔር ይቻላል። እግዚአብሔር አምላክ በህይወታችሁ ላይ ተአምራትን ያደርጋል። አሜን። አሁን ካለቀሳችሁት በላይ የሚስቁበት ጊዜ ደርሶላችኋል። አሜን። ዛልካዲ ካዲ ካባሃዲና አሜን። ካለቀሳችሁ በላይ አመል ከዚህ በላይ ትስቃላችሁ። አሜን። ከተዘጋው በር በላይ የሚከፈተው ይበልጣል ዛሬ። አሜን። በኢየሱስም የሚዘጋ የለም። ከዚህ በኋላ ተከፈተ። ብርሃን በርቷል። ስኬት ተለቀቀ። በረከት ተለቀቀ። መንገድ ተከፈተ። በኢየሱስም ነገር አይበላሽም። ስኬት አይበላሽ። ዝም ብለህ አውጅ። ብርሃንሽ ወጥቷል በኢየሱስም። ጨለማ በህይወት ላይ የለም። ሐዘን በህይወት ላይ የለም። መንከራተት በህይወት ላይ የለም። በፊት የተከፈተ በር አለ። አንድ ሰው አሜን ይበልሽ። ላትስ Nasinta kokofa kona morgia kesa Azara nasinta kokofa kona morgia kesa kokofa sunta moriaga shosha oriaga eseya oriaga idara joyaga heran gotiaga wai gai wasa kokofa heran gotiaga sunta moriaga eseya oriaga idara joyaga shara joyaga inira awabai awazau inira awabai ogete oyonate እና ተስፋ ቆርጦ መጥቶ ነበር። ከዚህ በኋላ አይሆንልኝም፣ ገንዘብ የለኝም። ሰዎቹ እሱ ሄዶ ያንተን ጥምት የመጀመሪያውን ጸሎት ሰምቶ ሄዶ ሲጠይቅ 1.5 ጠይቅ እና 1.8
800,000 ጠየቁት እና 1.8 አይደለም ምንም ብር የለኝም እና ይሄ አይሆንልኝም ብሎ ተስፋ ቆርጦ መልሶ ፓስፖርቱን ወስዶ መጣ። አንተ እንደና ነሳህና ምን አሉሃል? አይ ተስፋ ቆርጫለሁ አይቻልም አለ። ኖ እኔ እኮ ገንዘብ አይቼ ሳይሆን አምላኬን አምኜ ነው ጸለይኩልህ ይሳካል አልኩ። በማግስቱ ሄዶ ሲሰጥ ምንም ተሳበዙ ኦንሊ 18 ቀን ብቻ ጨርሶ ሙሉ በሙሉ አልቆ እጁ ገብቶለታል። ለጌታ ክብር አታመጡም ከዚህ በላይ? እሺ እሱም ብቻ ሳይሆን እዚህ ቤት ከመጣሁ ወዲህ ያልተባረኩት ነገር ምንም የለም። ተባርኬያለሁ። አጨብጭቡለት እስቲ በጌታ። ስለዚህ እኔ የምለው ነገር ቢኖር ማንም ወደትም ሳትሄዱ እግዚአብሔር ሰውን በደንብ ከልብ ውደዱ። መንፈስ ቅዱስን በደንብ ተቀበሉ። የእግዚአብሔር ሰው ነቢይ በጣም ኃያል ነቢይ ነው። አንደኛ ነው የምለው። አጨብጭቡለት ለጌታ። እና ተባረክ፣ ዘመን ይባረክ። የጥላት ደጅን ውረስ፣ አልፈህ ሂድ፣ አትገድፍ። እግዚአብሔር ዘመኑ ይባረክ። እንዲህ ነው የምለው።